አብይ አህመድ የመፈንቅለ መንግስት አደጋ መክትበታል ያሉትን ልዩ ኃይል በማደራጀት ላይ መሆናቸውን የሚያመላክት ወታደራዊ መረጃ ለጣቢያችን ደርሷል። ጦሩ በኢራን እስላማዊ አብዮት ዘብ መልኩ በመደራጀት ላይ ነው ተብሏል። በእስራኤልና በፈረንሳይ አሰልጣኞች ስልጠናው እየተሰጠ ሲሆን አብይ ራሳቸውን ወደ ንጉሳዊ ወታደራዊ አገዛዝ በመቀየር ሂደት ላይ መሆናቸውን የሚያመላክተውን መረጃ በዝርዝር ይዘነዋል። ህወሓት መዋቅራዊ ቅርጽና ድርጅታዊ ቁመና ላይ ከፍተኛ ለውጥ ማምጣቱን አንድ የደህንነት ትንተና አመላክቷል። በሌላ በኩል የህወሓት ከፍተኛ ባለስልጣናትን በልዩ ሁኔታ ከሚጠብቁና በመፈንቅለ ስልጣን ሂደቱ ላይ ከፍተኛ ሚና ከሚጫወቱ አርሚዎች መካከል አንዱ የሆነው አርሚ 22 ከመቀሌ መግለጫ አውጥቷል። ይደመጣል። የአገዛዙ መከላከያ ሰራዊት በሰፈረበት ቀጠና አንድ ሙሉ አውቶቡስ ሰዎች መታገታቸው ሲሰማ ከደሴ ወደ አዲስ አበባ ሲጓዝ በነበረ ተሽከርካሪ ላይ በደረሰ አደጋ ከ30 በላይ ሰዎች ህይወት ተቀጥፏል። ሌላኛው መረጃችን ነው። የባህረ ሰላጤው ውጥረት የመርገብ ዕድል አሳይቷል። አሜሪካና ኢራን ወሳኝ የተባለ ስምምነት ላይ ሲደርሱ ስምምነቱ የሆርሙዝ ሰርጥ ወደ ቀድሞ ሁኔታ እንዲመለስ ተወስኗል። ሆኖም በስምምነቱ ላይ እስራኤል ብዙም ደስተኛ ለመሆኗ ሌላኛው ጥያቄ ሆኗል። ለሰዓቱ የመረጥንላችሁ ዜና ትንታኔያችን ነው። ሰላም ጤና ይስጥልን ውድ የጣና ቲቪ ተከታታይ ቤተሰቦቻችን፣ አብራችሁን ስትቆዩ እነዚህንና ሌሎች ዝርዝር መረጃዎችን ታደምጣላችሁ። አክብሮታዊ ግብዣችንን በማስቀደም ወደ ሰዓቱ ዜናና መረጃዎቻችን እናመራለን። አብይ አህመድ የመፈንቅለ መንግስት አደጋ መክትበታለው ያሉትን ልዩ ኃይል እያደራጁ መሆኑ ተጠቆመ። የብልጽግናው አለቃ አብይ አህመድ በመደበኛነት ከሚቆጣጠሩት ከመከላከያ፣ ከሪፐብሊካን ጋርድ፣ ከምድር ኃይልና አየር ኃይል በተለየ መልኩ የራሳቸው ልዩ የተባለ ጦር እያዘጋጁ መሆናቸው ተሰምቷል። ህዝብና ከሀገር የተጣሉት አብይ መደበኛው መዋቅር የመጠለፍ እድል አለው በሚል የመፈንቅለ መንግስት ስጋት የተነሳ በቀጥታ በሚቆጣጠሩት ጦር ስልጣናቸውን ለማራዘም እየሰሩ መሆኑን የሚያመላክት ወታደራዊ መረጃ ለጣቢያችን ደርሶት ተመልክተ ነዋል። በሌተናል ጀነራል ሹማብ ደታ ከሚመራው የልዩ ዘመቻዎች እዝ ተልኮ ከፍ ያለ ስምሪት የሚሰጠው አዲሱ ኃይል የብልጽግናውን አለቃና የእርሳቸውን ልዩ የጥበቃ አገልግሎት የሚፈልጉ ክፍሎችን ብቻ ይጠብቃል ነው የተባለው። ይህ አዲሱ የልዩ ኃይል ዘመቻዎች ተብሎ የሚጠራ የኤሊት ፎርስ ግንባታ የሰውየው ህልም የሆነው የጫካ ፕሮጀክት ቤተመንግስት ግንባታ ሲጠናቀቅ በሙሉ አቅሙ ወደ ስራ የሚገባ ቢሆንም ስልጠናው ከወዲሁ እየተሰጠ መሆኑ ነው በወታደራዊ መረጃው ላይ የተመላከተው። ይህ የአብይ አህመድ ልዩ ስልጣን ጠባቂ ጦር እየሰለጠነ ያለው በፈረንሳይ ወታደራዊ አሰልጣኞችና በእስራኤል ልዩ ኮማንዶዎች እንዲሁም በደቡብ ኮሪያ ወታደራዊ ባለሙያዎች መሆኑን ምንጮች አክለው ጠቁመዋል። የልዩ ኃይል ዘመቻዎች የተባለው ጦር አብይ ለየትኛውም ኦፕሬሽን የስልጣን መዋቅር በመጠበቅ የተለያዩ ግዳጆችን እንዲፈጽም በማዘጋጀት ላይ ያሉት ልዩ ጦር ነው ያሉት የመረጃ ምንጮች ይህ ጦር ትይዩ ጦር እንደሆነ ነው የጠቆሙት። የኢራኑ አብዮታዊ ዘብ የፓራሚሊተሪ መዋቅራዊ ይዘት ያለው ይህ ልዩ ኃይል በሁሉም ዘርፎች አቅም እንደሚገነባለት ነው በወታደራዊ መረጃው ላይ የተመላከተው። ልዩ ኃይሉ የራሱ የሆነ የመረጃ የድሮን ትጥቅ፣ የስልክና ሬዲዮ ግንኙነት መጥለፊያ መሳሪያዎች፣ መካናይዝድ አቅም እንደሚፈጠርለት ታቅዶ እየተሰራበት ነው የሚሉት የመረጃ ምንጮች ይህ ስብስብ ዋና ተልዕኮ በኢራን የእስላማዊ አብዮታዊ ዘቡ አያቶላውንና ስርዓቱን የመጠበቅ ግዴታ እንዳለበት፣ በአረቡ ዓለም ደግሞ የንጉሳውያን ቤተሰቦችን የመጠበቅ ልዩ ተልዕኮ እንደሚሰጣቸው አይነት ነው ብለዋል። ይህን ኃይል መልምሎ ወደ ስልጠና የማስገባት ስራ ተሰርቷል የሚሉት ምንጮች በልዩ ድጋፍ፣ ልዩ ትጥቅ፣ ልዩ ስልጠና እየተደረገለት ሲሆን አደረጃጀቱም ትይዩ ጦር ወይንም ፓራሚሊተሪ እንደሆነ ነው የተጠቆመው። የብልጽግናው አለቃ አብይ አህመድ በስካሁኑ የደህንነት እርምጃዎቻቸው ከውስጥ ይቃጣብኛል በሚል ስጋት የሚያዩትን አደጋ ለመከላከል ሶስት ዋና ዋና አሃዶችን አደራጅተው እንደቆዩ የሚያስታውሱት የመረጃው ምንጮች አሃዶቹን እንዲህ ይገልጿቸዋል። አንደኛው ኃይል ካውንተር ሚሊተሪ ዩኒት የተሰኘ ሲሆን ይህ አሃድ የጸረ መፈንቅለ መንግስት ተልዕኮ ያለውን መቻይል ጨምሮ ሪፐብሊካን ጋርድ ስፔሻል ፎርስ ያቀፈ ነው። ሁለተኛው ኃይል የሪፐብሊክ ወታደራዊ ኃይል ሲሆን ልዩ ጥበቃዎችንና የተመረጡ ዘመቻዎችን የመከወን ተልዕኮ አለው። በሶስተኛ ደረጃ ያለው ኃይል ሚሊተሪ ፖሊስ የሚባል ዩኒት ሲሆን ይህ ኃይል በልዩ ኃይሉ ውስጥ ያሉ የትኛውንም እንቅስቃሴዎች የሚከታተልና የሚቆጣጠር ሲሆን በአዲስ አበባና በዙሪያው የታዋቂ ሰዎችን እገታና ፈና ጨምሮ ለስርዓቱ ያሰጋሉ የተባሉ አካላትን እያደነ የሚለቅመው ይህ ኃይል በጠቅላይ ሚኒስትሩ ዙሪያ ሊያጋጥሙ የሚችሉ አደጋዎችን ሙሉ የመመከት ተልዕኮ ይዞ ሲሰራ እንደቆየ በወታደራዊ መረጃው ላይ ተመላክቷል። ሆኖም አሁን የሚደረገው የመዋቅራዊ ማሻሻያ ከመደበኛ ሰራዊቱ ትይዩ የሆነ ፓራሚሊተሪ ኃይል ሲሆን ይህም ጠቅላይ ሚኒስትሩ ራሳቸውን ወደ ንጉሳዊ ወታደራዊ አገዛዝ በመቀየር ሂደት ላይ መሆናቸውን የሚያመላክቱ ሆኗል። አብይ ከመደበኛ መዋቅሩ አሁንም የደህንነት ስጋት አለባቸው የሚሉት የወታደራዊ መረጃው ምንጮቹ የስጋት መጠኑን ከፍተኛ ሲሉ ይገልጹታል። ከጀነራሎቹ አሊያም በስርዓቱ ውስጥ ያሉ ሲቪል አመራሮች ከወታደራዊ መኮንኖች ጋር በመቀናጀት የውስጥ ጥቃት ሊፈጽሙብኝ ይችላል የሚል የስጋት ግምገማቸው እያደገ መጥቷል ነው የተባለው።
ህወሓት መዋቅራዊ ቅርጽና ድርጅታዊ ቁመና ላይ ከፍተኛ ለውጥ ማምጣቱን አንድ የደህንነት ትንተና አመላከተም። በሌላ በኩል የህወሓት ከፍተኛ ባለስልጣናትን በልዩ ሁኔታ ከሚጠብቁና በመፈንቅለ ስልጣን ሂደቱ ላይ ከፍተኛ ሚና ከሚጫወቱ አርሚዎች መካከል አንዱ የሆነው አርሚ 22 ከመቀሌ መግለጫ አውጥቷል። በመቀሌ ከተማና ዙሪያዋ ልዩ ስምሪት የተሰጠው አርሚ 22 የህወሓት ሊቀመንበር ደብረጽዮን ገብረ ሚካኤልን ጨምሮ ከፍተኛ የህወሓት አመራሮችን ለመጠበቅ በተጠንቀቅ መቆሙን አዲስ በወጣው መረጃ ላይ አመላክቷል። አርሚው ሌላ ተጨማሪ ኃይል አሰልጥኖ በትናንትናው ዕለት ወደ ስምሪት መግባቱን ማሳውቋል። ይህም የህወሓት አመራሮች በመቀሌ ከተማ ኦፕሬሽን ስጋት እንዳለባቸው ያመላከተ ነው ተብሏል። ከፍተኛ የህወሓት የፖለቲካ አመራሮችና ቁልፍ ወታደራዊ አመራሮች የብልጽግና የአየር ጥቃት ስጋት ገብቷቸው ጊዜያዊ መቀመጫቸውን ከመቀሌ ወደ አክሱም ለመቀየር ዝግጅት ማድረጋቸውን ከዚህ ቀደም መዘገባችን ይታወሳል። የህወሓት አመራሮች አክሱምን አማራጭ ማዕከል ቢያደርጉም መቀሌን በከፍተኛ ወታደራዊ ኃይል መጠበቃቸውን አጠናክረዋል። አዳዲሶቹ ሰልጣኞች ተመርቀው በመቀሌና በዙሪያዋ ስምሪት እንደተሰጣቸው በይፋዊ መረጃው ላይ ተመላክቷል። እነዚህ የከተማ ልዩ የጥበቃ ግዳጅ የተሰጣቸው ሰልጣኞች ሲመረቁ በፕሮግራሙ ላይ የሰሜን ምስራቅ ግንባር ዋና አዛዥ ሜጀር ጀነራል ማሾ በየነ፣ የመቀሌ ከንቲባ ረዳይ በርሄና ሌሎች ወታደራዊና ሲቪል ባለስልጣናትም ተገኝተዋል። በህወሓት በኩል የተደራጀውና ራሱን ቲዲኤፍ ብሎ የሚጠራው የድርጅቱ ታጣቂ ኃይል አርሚ በሚባለው የአደረጃጀት ክፍሎቹና ሌሎች የተዋረድ የጦር አደረጃጀቶች የተደራጀ ነው። በተለየ ሁኔታ ለአመራሮቹ ልዩ ጥበቃ ያደርጋሉ ተብሎ የታመነባቸው ክፍሎች በመቀሌና ዙሪያው እንዲቀመጡ ተደርጓል። ከነዚህ አርሚዎች ውስጥ የመቀሌ ዙሪያ ጦር ነው የተባለው አርሚ 22 ባወጣው መግለጫ በመቀሌ ልዩ ስምሪት መውሰዱን ከማረጋገጥ ትይዩ ከሰሞኑ በሌላ አርሚ ላይ የተፈጸመውን የድሮን ጥቃት አንንበረከክም ሲል ምላሽ ሰጥቶታል። በምረቃው ላይ ተገኝተው ንግግር ያደረጉት የሰሜን ምስራቅ ግንባር ዋና አዛዥ ሜጀር ጀነራል ማሾ በየነ የፕሪቶሪያው ስምምነት እኛን በመከፋፈያ መሳሪያነት ጥቅም ላይ ውሏል ሲሉ ከከሰሱ በኋላ አሁን ኃይላችንን የምናጠናክርበትና የምንሰባሰብበት ወቅት ነው በማለት የጦርነት ዝግጅታቸውን አረጋግጠዋል። ይህ በእንዲህ እንዳለ ህወሓት መዋቅራዊ ቅርጽና ድርጅታዊ ቁመና ላይ ከፍተኛ ለውጥ ማምጣቱን አንድ የደህንነት ትንተና አመላክቷል። ትንታኔው ህወሓት በአሁኑ ወቅት የሶማሊያውን አልሸባብ መንገድ እየተከተለ መሆኑን በስፋት የሚያትት ነው። ህወሓት ከፖለቲካ ኃይልነት ወደ ቀጠናዊ የትጥቅ ቡድን ሙሉ በሙሉ መሸጋገሩን ይኸው ትንታኔ በሰፊው ያብራራል። ትንታኔው ህወሓት አሁን እየሄደበት ያለው መንገድና እየወሰዳቸው ያሉትን እርምጃዎች በማብራራት መንገዱ አልሸባብ ቀድሞ የሄደበት ነው ሲል ይደመድማል። ከፋይናንስ ምንጭና ከወታደራዊ ምልምል ጀምሮ እስከ አጋርነት ስምምነቶች ድረስ የህወሓት አሰራር የአልሸባብን ፈለግ መከተሉን የሚተነትነው ሰነድ በብልጽግናው ክንፍ ከፍ ያለ የድጋፍ አስተያየት ሲሰጠው በህወሓት ልሳናት በኩል በዝምታ የታለፈ ጉዳይ ሆኗል። የህወሓት የቀድሞ የፖለቲካ ሀሳቤ አሁን ላይ የጠላት ወዳጅ ነው በሚል አጭርና ቀላል መርህ መተካቱን የሚገልጸው ሰነዱ የፋይናንስ ምንጭና የህገ ወጥ ግብር አሰባሰቡን ከአልሸባብ ዛካት ከሚለው አሰራሩ በይዞታው ስር ባለው ማህበረሰብ ላይ ሃይማኖታዊ ታክስ መጣሉን በማንሳት አነጻጽሯል። ይህ ታክስ ከፍተኛ ብዝበዛ የታከለበት ሲሆን ከጥሬ ገንዘብ እስከ ቁሳቁስ ይሰበስባል። ሃይማኖታዊ በሚል የሚሰበሰበው የግዴታ መዋጮ በነጋዴው በአርብቶ አደሩና በሲቪላውያኑ ላይ የሚጫን ሲሆን ቤተሰቦች ካላቸው እህል ቀንሰው እንዲሰጡም ይገደዳሉ። ከዚህ የሚሰበሰበው ገቢ ለአስተዳደራዊ ጉዳዮች ሳይሆን ትይዩ ለሆነው የአልሸባብ ታጣቂ ቀለብና የጦር በጀት የሚውል ነው። የአልሸባብ የዛካት ታክስ በህወሓት በኩል ለትግል ወይንም ለዘመቻ መከተም የሚል ስም ተሰጥቶት ለታጣቂ ኃይል ማጠናከሪያ የሚሰበሰብ መዋጮ ሆኗል የሚለው የደህንነት ሰነድ ትንተናው በጥቅሉ ህወሓት ወደ ቀጠናዊ የታጣቂ ቡድን እየተቀየረ መሆኑን ይገልጻል። የአገዛዙ መከላከያ ሰራዊት በሰፈረበት ቀጠና አንድ ሙሉ አውቶቡስ ሰዎች መታገታቸው ተሰምቷል። በሌላ በኩል ከደሴ ወደ አዲስ አበባ ሲጓዝ በነበረ ተሽከርካሪ ላይ በደረሰ አደጋ የ28 ሰዎች ህይወት ተቀጥፏል። መነሻውን ከደሴ አድርጎ ወደ አዲስ አበባ ሲጓዝ በነበረ ተሽከርካሪ ላይ በደረሰ አደጋ 28 ሰዎች ህይወታቸው ማለፉ ተሰምቷል። የሟቾች ቁጥር ከዚህም በላይ ሊጨምር እንደሚችል በመረጃው ላይ ተመላክቷል። ዛሬ ማልዳ ከደሴ ወደ አዲስ አበባ በመጓዝ ላይ የነበረ የህዝብ ማመላሻ አውቶቡስ በተለምዶ ሀረጎ ተብሎ በሚጠራው አካባቢ በደረሰበት አደጋ ከሞቱት በተጨማሪ በርካቶች ቆስለኛ ሆነዋል። በአደጋው ከባድ ጉዳት የደረሰባቸውን ሰዎች ወደ ሕክምና ስፍራ ለማድረስ የአምቡላንስ እጥረት በማጋጠሙ በደረቅ ጭነት ተሽከርካሪ ተጭነው እየተወሰዱ መሆኑ ታውቋል። በሌላ በኩል በሸዋ ደራ ወረዳ አካባቢ ከትላንት ወዲያ እኩለ ቀን ላይ አንድ ሙሉ አውቶቡስ ሰዎች ታግተው መወሰዳቸው ተሰምቷል። እገታ በተፈጸመበት አካባቢ ከፍተኛ የመከላከያ ሰራዊት ስምሪት መኖሩ ደግሞ እገታውን መንግስታዊ ያደርገዋል። በተመሳሳይ ከትላንት ወዲያ ጠዋት ያጋዙ መከላከያ ሰራዊት በሰፈረበት ቀጠና በምስራቅ አርሲ ከቦምሳ ከተማ ወደ አስኮ እየመጣ ያለ አንድ ቅጥቅጥ የህዝብ ማመላለሻ ሙሉ ተሳፋሪዎች ታግተዋል። በመኪናው ውስጥ የነበሩ ወደ 50 የሚጠጉ መንገደኞች ፊታቸውን በተሸፈኑ ታጣቂዎች ታፍነው ሲወሰዱ ያጋዙ ኬላ ጠባቂ ኃይል በአካባቢው በቅርብ ርቀት ላይ ነበር ተብሏል። በተመሳሳይ ቀንና ሰዓት ያጋዙ ኃይል በሰፈረበት ቀጠና እገታ መፈጸሙ በርካቶችን ያሳዘነ ነው። እገታው ሃይማኖታዊ ሲሆን ከ2 ሳምንት በፊት በዚሁ አካባቢ በኦርቶዶክስ እምነት ተከታዮች ላይ ጥቃት መፈጸሙ ይታወሳል።
የብልጽግናው አገዛዝ የአብነት ተማሪዎችን በግዳጅ አፍሶ ወደ ወታደራዊ ስልጠና ማስገባቱን ተከትሎ ወለጋ ላይ አሳዛኝ መረጃ ሲሰማ የፋኖ ኃይሎች በበኩላቸው በሚያስተዳድሯቸው የወረዳ ማዕከሎች የ6ኛና 8ኛ ክፍል ክልል አቀፍ ፈተናዎችን በማስፈተን ላይ መሆናቸው ተሰምቷል። የብልጽግናው አገዛዝ በአማራ ክልል ከዚህ ቀደም በወታደራዊ ምልመላ በጅምላ ያፈሳቸው የአብነት ተማሪዎች ያለ እድሜና ያለ በቂ ወታደራዊ ስልጠና በውጊያ ያስፈጃቸው መሆኑን የሚያሳይ አስደንጋጭ መረጃ ወጥቷል። እድሜያቸው ከ14 እስከ 16 ባለው ውስጥ የሚገኙ በአማራ ክልል በተለያዩ የአብነት ትምህርት ቤቶች ታፍሰው የተወሰዱ የግዳጅ ሰልጣኝ ወታደሮች ከ6 ወር ስልጠና በኋላ ወደ ውጊያ መግባታቸውን ተከትሎ በወለጋ ቀጠና ከፍተኛ ሰብአዊ ኪሳራ መመዝገቡ ነው የተሰማው። ወደ ወለጋ የተወሰዱ የቆሎ ተማሪዎች ያለ እድሜያቸው ብቻ ሳይሆን ያለ በቂ ወታደራዊ ስልጠና የግዳጅ ወታደራዊ አገልግሎት እንዲወስዱ በመደረጋቸው ከፍተኛ ጉዳት እንደደረሰባቸው በመረጃው ላይ ተመላክቷል። በጎንደር ደብረታቦር፣ በባህር ዳር ዙሪያ አዊ ዞን ጃዊ ወረዳ ታፍሰው የተወሰዱ የአብነት ተማሪዎች በወለጋ ዞን ኪረሙ ወረዳ አካባቢ የመከላከያ መለዮ ለብሰው እንዲዋጉ መደረጋቸውን ተከትሎ ጉዳት ማስተናገዳቸው ታውቋል። በአካባቢው ውጊያ የቆሰሉ ታዳጊ ወታደሮች ራሳቸውን በግለሰቦች መኖሪያ ቤት በመሸሸግ ከነቆስላቸው ለማምለጥ የሞከሩ እንዳሉም ተጠቁሟል። ይህም የብልጽግናው አገዛዝ ግልጽ ዓለም አቀፍ የጦር ሕግ እየተላለፈ ለመሆኑ ተጨማሪ ማረጋገጫ ሆኗል። ይህ በእንዲህ እንዳለ የፋኖ ኃይሎች በሚያስተዳድሯቸው ነጻ ቀጠናዎች የ6ኛ ክፍል ክልል አቀፍ የሚኒስትሪ ማጠቃለያ ፈተናዎችን በማስፈተን ላይ መሆናቸውን አሳወቁ። አማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት በላይ እዝ 206ኛ ከፍ ያለው ደሴ ኮር በሚያስተዳድራቸው 5 ወረዳ ትምህርት ቤቶች 6ኛ ክፍል ፈተናን በዛሬው ዕለት ማስጀመሩን ይፋ አድርጓል። ፈተናው ከመጀመሩ በፊት የነበሩ የቅድመ ዝግጅት ስራዎችን በፋኖ ጸጥታ አስከባሪነትና አስተባባሪነት ሙሉ በሙሉ የተጠናቀቁ ሲሆን ከዛሬ ጀምሮ ፈተናው ኮሩ በሚያስተዳድራቸው በሁሉም የፈተና ጣቢያዎች መሰጠት ተጀምሯል። በሌላ በኩል ሜጀር ጀነራል ዋንታ ባተ ኮር ጉና ክፍለ ጦር በተንቀሳቀሰው ቀጠና የ6ኛ ክፍል ብሔራዊ የማጠቃለያ ፈተናዎችን ማስጀመራቸው ታውቋል። የክፍለ ጦሩ አርበኞች የጸጥታውን ሁናቴ በበላይነት በማስጠበቅ የፈተና ቁሳቁሶች ስርጭትን የመምህራንንና የተማሪዎችን ደህንነት ከመጠበቅ አኳያ በአስተማማኝ ሁኔታ እየሰሩ ነው ተብሏል። በቀዳሚነት የፈተና ቁሳቁስ ስርጭትና የጸጥታ ጥበቃ በአማራ ፋኖ ብሔራዊ ንቅናቄ በላይ ዘለቀ እዝ ሜጀር ጀነራል ዋንታ ባተ ኮር ስር የምትገኘው ጉና ክፍለ ጦር በምትንቀሳቀስበት ቀጠና የሚገኙ የፈተና ጣቢያዎች ሙሉ ቁሳቁስ በክፍለ ጦሩ አርበኞች ሙሉ ጀባና ጥበቃ ተደርጎላቸው ያለምንም ጸጥታ ችግር በየጣቢያው ተሰራጭተዋል። ፈተና ከመጀመሩ በፊት የነበሩ የቅድመ ዝግጅት ስራዎችም ሙሉ በሙሉ ሲጠናቀቁ መቆየታቸውና የፋኖ ኃይሎች ትምህርት እንዲጀምር መፍቀዳቸው ይታወሳል። የፋኖ ኃይሎች የተማሪዎች የወላጆችና የመምህራንን ቅንጅት በታሪክ አጋጣሚ ለየት የሚያደርገው የዘንድሮ የ6ኛ ክፍል ክልል አቀፍ የሚኒስትሪ ፈተና ያለምንም ችግር እንዲጀመር በማድረጋቸው ነው ተብሏል። ይህም የፋኖ ኃይሎች ነጻ በወጧቸው ቀጠናዎች የህዝብ አስተዳደር አቅማቸውን ካሳዩባቸው ክስተቶች አንዱ ተደርጎ የሚታይ ነው ተብሏል። አሜሪካና ኢራን ወሳኝ የተባለ ስምምነት ደረሱ። በስምምነቱ የሆርሙዝ ሰርጥ ወደ ቀድሞ ሁኔታ እንዲመለስ ተወስኗል። ኢራንና አሜሪካ ወሳኝ የተባለ ስምምነት ላይ ደርሰዋል። ስምምነቱ በመጪው አርብ ጁን 19 2026 በስዊዘርላንድ እንደሚፈረም ተገልጿል። በስምምነቱ ዙሪያ አሜሪካ ኢራንም ሆነች አደራዳሪዋ ፓኪስታን ማረጋገጫ ሰጥተውበታል። ስምምነቱ ለወራት የቆየውን ጦርነት ለመቋጨት ያለመ ሲሆን የጦርነቱ አካል የነበረችው እስራኤል ግን በጉዳዩ ላይ ደስተኛ ለመሆኗ እየተነገረ ነው። በስምምነቱ ላይ እስራኤል ብዙም ደስተኛ ለመሆኗ ሌላኛው ጥያቄ ሆኗል። እስራኤል በሊባኖስ የሚገኘውን የሂዝቦላህን ወታደራዊ አከርካሪ ለመስበር በሚል በሊባኖስ ላይ የጀመረችውን ጥቃት አጠናክራ መቀጠል የምትፈልግ ሲሆን ይህ ያሁኑ የዋሽንግተን ቴህራን ዘላቂ የተኩስ አቁም ስምምነት ሊባኖስን ጭምር ያካትታል መባሉ የእስራኤል ባለስልጣናትን አላስደሰተም። የሆነው ሆኖ አሜሪካና ኢራን ላለፉት 3 ወራት ያካሄዱትን ጦርነት ሙሉ በሙሉ ለማቆም የሚያስችላቸው የሰላም ስምምነት ላይ መድረሳቸውን የድርድሩ ዋና አሸማጋይ የሆነችው የፓኪስታን ጠቅላይ ሚኒስትር እንዲሁም የአሜሪካው ፕሬዝዳንት በትናንትናው ዕለት ይፋ አድርገዋል። የፓኪስታኑ ጠቅላይ ሚኒስትር በማህበራዊ ገጻቸው ባስተላለፉት መልእክት በሁለቱ ሀገራት መካከል ከፍተኛ የዲፕሎማሲ ንግግሮች ከተደረጉ በኋላ የሰላም ስምምነቱ የመጨረሻ ሰነድ ላይ መድረሱን አሳውቀዋል። ስምምነቱ ሊባኖስን ጨምሮ በሁሉም ግንባሮች ላይ የሚደረጉ ወታደራዊ ዘመቻዎች በአስቸኳይና በቋሚነት እንዲቆሙ የሚያዝ ሲሆን ይፋዊ የሰላም ስምምነት የፊርማ ስነ ስርዓቱ በቀጣዩ አርብ በስዊዘርላንድ ጄኔቫ እንደሚከወን አስታውቀዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕም የፓኪስታንን መግለጫ ተከትሎ ባስተላለፉት መልእክት ከእስላማዊቷ የኢራን ሪፐብሊክ ጋር የተደረገው ስምምነት አሁን ሙሉ በሙሉ ተጠናቋል፣ ለሁሉም እንኳን ደስ አላችሁ በማለት አረጋግጠዋል። ትራምፕ አክለውም ስምምነቱ እንደተፈረመ በዓለም አቀፍ ንግድ ላይ ከፍተኛ ቀውስ ፈጥሮ የነበረውና በኢራን ተዘግቶ የከረመው የሆርሙዝ ሰርጥ ያለ ምንም ክፍያ ክፍት እንዲሆንና በአሜሪካ ተጥሎ የነበረው የባህር ላይ እገዳ በአስቸኳይ እንዲነሳ ማዘዛቸውን አስታውቀዋል። የዓለም መርከቦች ወይ ሞተራችሁን አስነሱ፣ ዘይቱ ይፍሰስ ሲሉ በማህበራዊ ትስስር ገጻቸው መልእክት አስተላልፈዋል። የኢራን ምክትል የውጭ ጉዳይ ሚኒስትር ካዚም ጋሪብ አባዲ በበኩላቸው ስምምነቱ መጠናቀቁን እንዲሁም የባህር ኃይል እገዳው መነሳቱን በይፋ አረጋግጠዋል። የስምምነቱ
የስምምነቱ ዝርዝር ይዘቶች በመሪዎቹ ይፋ ባይደረጉም የሮይተርስና የኢራን ሚዲያዎች ዘገባ እንደሚያሳየው ከሆነ ኢራን በወሽመጡ ላይ የጣለችውን እገዳ የምታነሳ ሲሆን በመጀመሪያዎቹ 30 ቀናት ውስጥ የተቀበሩ ፈንጂዎችን የማጽዳት ስራ ታከናውናለች። በሌላ በኩል ደግሞ በአሜሪካ እግድ ላይ ያለ 25 ቢሊዮን ዶላር የሚገመት የኢራን ሀብት በተለያዩ ጊዜያት እንድትለቅ ከስምምነት ተደርሷል። ከዚህ ቀደም ኢራን አልደራደርበትም ያለችው የኒውክሌር ጉዳይ ሲሆን አሁን ግን ስምምነቱ ከተፈረመ በኋላ ለ60 ቀናት የሚቆይ የቴክኒክ ድርድር እንደሚጀመር ተሰምቷል። በዚህ ጊዜ ውስጥ ኢራን የኒውክሌር መርሃ ግብሯን አሁን ባለው ይዞታ እንድታቆይና ዩራኒየም እንዳታበለጽግ የኒውክሌር ቁሳቁሶችን ከሀገር የማስወጣት ወይንም የማውደም ሂደት ላይ ውይይት ይደረጋል ተብሏል። ክቡራትና ክቡራን ቤተሰቦቻችን ለሰዓቱ የሰናዱት መረጃዎቻችን የተከታተላችኋቸውን ይመስሉ ነበር። አብራችሁን ስለቆያችሁ ልባዊ ምስጋናችን ይድረሳችሁ እያልን የጣና ቲቪ ወቅታዊ ዜናዎች፣ ትንታኔዎችና ልዩ ልዩ ፕሮግራሞች እንዲደርሷችሁ ቻናላችን ሰብስክራይብ በማድረግ ቤተሰብ ይሁኑ። በተሳትፎ የትግል ሚዲያውን እንዲያጠናክሩ ጥሪያችንን እናቀርባለን። ጣና ቲቪ ከሀቅ ጋር